የኢትዮጵያ የእምነት እናቶች ሀገራዊ ፈውስና ሰላም ለማምጣት የ3 ቀናት ብሔራዊ የጾምና የንስሐ ጸሎት ጠየቁ። በአዲስ አበባ ካቶሊካዊ ሰበካ የፍትህና ሰላም ቢሮ ከኢትዮጵያ የእምነት እናቶች ለሰላም ጋር በመተባበር ባዘጋጁት መድረክ አገሪቱ ከምትገኝበት ማህበራዊ፣ ስነ ምግባራዊና ሰብአዊ ቀውስ እንድትወጣ እንዲሁም ዘላቂ ሰላም እንዲሰፍን በማለም ለሁሉም የሃይማኖት መሪዎች የ3 ቀናት ብሔራዊ የንስሐና የጾም ጸሎት ቀን እንዲታወጅ ጥሪ አቅርበዋል። እናቶቹ ልዩ ቀን ለኢትዮጵያ በሚል መሪ ቃል ባወጡት መግለጫ በአገሪቱ እየተስፋፋ ያሉ የጥላቻ ንግግሮች፣ ቂም በቀልና የእርስ በርስ ግጭቶች የማህበረሰቡን አንድነት እየጎዱ መሆናቸውን ገልጸዋል። በተጨማሪም መፈናቀል፣ ሙስናና ግጭቶች በእናቶችና በቤተሰቦች ላይ ከባድ ስቃይ እያደረሱ መሆኑን በመጠቆም የሟችም የገዳይም እናት እኔው ነኝ በሚል መንፈስ የግጭቱ ሰለባዎች ሁሉ ሊደገፉና ሊጽናኑ እንደሚገባ አሳስበዋል። በመግለጫቸው የሃይማኖት አባቶች በአገር ሰላምና እርቅ ሂደት ታሪካዊ ኃላፊነታቸውን እንዲወጡ ጠይቀዋል። እናቶቹ ሁሉም ኢትዮጵያውያን በተመሳሳይ ቀናት በጾም በጸሎትና በንስሐ በመተባበር ለአገራዊ ፈውስና ለዘላቂ ሰላም ወደ ፈጣሪ እንዲማጸኑ አሳስበዋል። ከዕለቱ መርሃ ግብር አስተባባሪዎች አንዷ የሆኑት ወይዘሮ መዓዛ በቀለ ባደረጉት ንግግር ሰላምንና ፍቅርን ለማንገስ መፍትሄ በሃይማኖት አባቶች ዘንድ አለ ብለዋል። በእውነተኛ ንስሐ የኢትዮጵያ ትንሣኤ ይሆናል። በመሆኑም መንፈሳዊ አባቶች ትልቅ አደራ ተጥሎባቸዋል ሲሉ ወይዘሮ መዓዛ ንስሐ መግባት ወሳኝ መሆኑን ተናግረዋል። የመድረኩን የማጠቃለያ ንግግር ያደረጉት የዕለቱ የክብር እንግዳ የሴቶችና ማህበራዊ ጉዳይ ሚኒስቴር ክብርት ዶክተር ኤርጊጎ ተስፋዬ የእምነት እናቶች ለሰላም ያቀረቡት የንስሐና የጸሎት ጥሪ መንግስት ልዩ ትኩረት በመስጠት በአገራችን ለዘመናት የዘለቀውን አለመግባባት ለመፍታት የአገራዊ የምክክር መድረክ በሚያደርግበት ዋዜማ መካሄዱ ለየት ያደርገዋል ብለዋል። በግጭት አፈታት በሰላም እሴት ግንባታ ላይ ለመስራት ይህ የእምነት እናቶች ለሰላም እንቅስቃሴ አንዱ መነሻ ተግባር መሆኑንም ጠቁመዋል።